ምንድነው ገብረ እያለ ያለው የትግራይ ሚሊሻ ቃል አቀባይ ወልቃይትን ካልሰጣችሁኝ አዲስ ጦርነት ቀሰቅሳለሁ፣ በኃይል ወሬ ወልቃይትን ወስዳለሁ እያለ ነው። ፋኖ ተብሎ የተደራጀው ኃይል ህወሓትን የነካ ከጀርባው እንከመራለን እያለ ነው። ምን ማለት ነው? ህወሓትን ወልቃይትን ወሬ ወስዳለሁ ሲል እኛ አሁን የኢትዮጵያ መከላከያ ሰራዊት ለመከላከል ቢሄድ ከጀርባ እንወጋቸዋለን፣ እንከመርባቸዋለን ያለው ማን ነው? ቃል በቃል የፋኖ ወታደራዊ አዛዥ ነው። አሁን ምንድን ነው የሚባለው? የአማራ ፋኖ ወልቃይት የትግራይ ነው ይውሰዱ እያለ ነው በላይ ቋንቋ አይደል? እኛ ደግሞ የአማራ ታሪካዊ ግዛት ነው እያለ ነው። እንደዚህ ብለን ከመጣን ማንን ነው የምንገጥመው? ህወሓትንም ፋኖንም አንድ ላይ ልንገጥም ነው። ምክንያቱም ፋኖ የትግራይ ነው አይመለከተኝም፣ ህወሓትን የነካ ሁሉ ከጀርባው እከምራለሁ ብሏል። አሁን እዚህ ጋር ነው ጥያቄው። ፋኖ ያልፈለገውን የአማራ ህዝብ ያልፈለገውን ወልቃይት ምን በወጣት ተብሎ ነው የኢትዮጵያ መከላከያ ሰራዊት የሚሞትለት? የባድመ ነገር ነው የመጣችው ወገኖች። ባድመን ለኤርትራ ለመስጠት የተወሰነ ነገር ነው፣ ግን ዝም ብሎ ከመስጠት ይልቅ ጦርነት ቀስቅሶ የደቡብና የኦሮሞ ምናምን ወጣት ሰብስቦ እዛ ሄዶ ማግደው የአንድ ሀብታም ገበሬ መሬት የማያክል ባድሜን ስንት ሺህ ህዝብ ጨረሱ። ባድመ ተወረረ፣ ኢትዮጵያ ተወረረች ኑ ተብሎ የኛ ህፃናት ሳይቀሩ ሄዶ ባድመ ላይ ሞቱ። ግን ከኋላ የተረዳነው ነገር ምንድን ነው? የባድመ ጉዳይ አይመለከተንም ነው የነበረው። እሱ የህወሓትና የህግደፍ ድራማ ነው የነበረው። አሁን ደግሞ የፋኖና የቲፒኤልኤፍ ድራማ መጡ። በሰላም እኮ መስጠት ይችላሉ። ወልቃይትን አይ አንፈልግም የትግራይ ነው ብሎ መስጠት ይችላሉ። አሁን ግን ህወሓት ጦርነት አንስታ ከዛ ኋላ ያንን ወልቃይትን ለማስመለስ ሄደ እዛ ትማገዳለህ። መጨረሻ ላይ ደግሞ ለህወሓት ይሰጣል። በቃ ይሄ ሳክስ ነው። ስለዚህ የኢትዮጵያ መንግስት ማድረግ ያለበት ነገር እናውቃለን። ወልቃይት ጎንደር ነው፣ በገምድር ነው፣ ምንም ጥርጥር የለውም። ነገር ግን ፋኖ ለትግራይ ይሰጥልን አለ። መስጠት ነው የሚያዋጣው። አይመለከተንም። እዚህ ውስጥ አማራ ያልፈለገውን ከአማራ በላይ ነው እንደምትቀርበው ለአማራ። አንተ በኢትዮጵያ መከላከያ ሰራዊት በዚህ ውስጥ መሞት የለብን። ለአሰብ ነው መሞት ያለብን፣ ለባህር በር ነው መሞት ያለብን። ድራማ ውስጥ መግባት የለብን። የባድመ ድራማ ነው አሁን እዚህ ሊደገም ያለው። አንድም የደቡብ ወጣት በወልቃይት ጉዳይ መሞት የለብን። ድራማ እየተሰራ ነው። የባድመ ድራማ ልትደገም ነው። የጎንደር ህዝብ ጀግና ህዝብ፣ ለአገሩ ለህዝቡ ለመሬቱ የሚሞት ህዝብ፣ የሚገድል ህዝብ፣ ጀግና ህዝብ ነው የጎንደር ህዝብ። የጎንደር ህዝብ ላይ ግን ሴራ ተሰርቷል። በአብዛኛው ባይዘው ከጎጃም የተወጣጣ ነው። ይሄ በሙሉ ፋኖ ነኝ ምናምን ብሎ እዚህ ከኋላ ከምራለው ወልቃይት የትግራይ ነው ምናምን ያለው በሙሉ ጎጃሜ ነው። የተወሰነ ጥቂት ጎንደሮች ሊኖሩ ይችላሉ። የኢትዮጵያ ህዝብ ከጎንደር ህዝብ ጎን እንዲቆም ከተፈለገ ጎንደር ማድረግ ያለብህ ነገር ከቲፒኤልኤፍ ጋር እየተወዳጀ ያለ ፋኖ መንጥራ አጥፋ ከውስጥ የዛን የኢትዮጵያ መከላከያ ሰራዊት ለወልቃይት ይሞታል። የሚያስፈልግን መሳሪያ ታንክ ያስታጥቃል። የኢትዮጵያ መከላከያ ሰራዊት የኢትዮጵያ ብሔር ብሔረሰቦች በሙሉ ካንተ ጋር አብረው ይሰለፋል። በጣም ያዘንኩን ጀነራላይዝ ማድረገው ጎጃም እና ቲፒኤልኤፍ ተባብረው ባለ የጎንደር ህዝብ ይህንን በግልጽ ቋንቋ ምነግር ሰው የለም። እኔ ግን እነግራለሁ። ይህን መንግስት አይነግርም። ይህንን ቲፒኤልኤፍ ፋኖ አይነግርም። ከጀርባ የጎጃም ወጣቶች ከቲፒኤልኤፍ ጋር ተባብረዋል። አለበለዚያ ግን ጎንደርም ከተባበረ ነገሩ ድራማ ነው ይባላል። ድራማ ላይ ደግሞ መከላከያ አይመለከትም፣ እራሳቸው በራሳቸው ዛይፍቱ ከአማራ ህዝብ አይ ቲፒኤልኤፍ እና ሻዕቢያ ናቸው ወዳጅ፣ ወልቃይት የትግራይ ነው አይመለከተኝም ካለ ወንድሜ መከላከያ ሰራዊት አይ መሞት የለብን። ወልቃይትንም ከፈለገ ጎንደርንም ከፈለገ ባህር ዳርንም መስጠት ይችላል፣ መብታቸው ነው። የኢትዮጵያ መከላከያ ሰራዊት ፌዴሬሽኑ አደጋ ላይ የሚወርቅ ከሆነ ብቻ ነው ኢንተርቪው ማድረግ ያለበት እንጂ በፌዴሬሽኑ ውስጥ ሆነው ወልቃይትን ሰጡ ጎንደርን ሰጡ አይመለከተንም። በተለይ እኔ የደቡብ ልጆችን አድሬስ ማድረግ ፈልጋለሁ። ከአሁን ወደ ዝም ብለን የሮጥ ኬርክ የምትሞትበት ምክንያት የለም። የባድመ አይነት ድራማ በህይወት ላይ እንዲደገም አያስፈልግም።